ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን አላችሁ? እንደምን አመሻችሁ? አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን ዛሬ ቅመምዬ የኔ ተናፋቂ የኔ ቆንጆ ማለት ነው ዛሬ አልመጣችም። ብሩክ መጥተዋል። እንግዲህ ከአብሳላት ጋር ነው የመጣው። ምንድን ነው ብቻ በአጠቃላይ ጥያቄውንም መልሶችንም እኔ ተመችተውኛል። በቃ ትክክለኛ ውሳኔ ነው የወሰነው፣ ትክክለኛ ማለት ነው። አብሳላት እኔ እንጃ ነገሩ ላስተካክለው እያልሽ ነበረ። ማስተካከል የነበረብሽ አሁን አልነበረም። በዛ ላይ ህመማት ከገባ በኋላ ማለት ነው። መጀመሪያ ቅመሟን በጥፊ የመታሻት ቀን ማለት ነው። የዛን ቀን ነው ቢግ ሚስቴክ የሰራሽው። እሱ እንደማይፈልግሽ እንደማያፈቅርሽ የነገረሽ አደለ? አንቺ ግን ከቅመሟ ጋራ እልህ ውስጥ ገባሽ፣ ከኦዲየንስ ጋራ እልህ ውስጥ ገባሽ ማለት ነው። አሁንም ፍቅር ሳይሆን እልህ ውስጥ ገብተሽ ነው እንጂ ፍቅር ይዞሽ አይደለም። ቢኮዝ ፍቅር እንዲህ አፍቅሮ የማቅሰው ንገሪው እንዲህ የምር አሁን ብሩክን ማለት ነው ፍቅርን ትችዋለሁና ጀስት ጓደኛ ልሁን እንዲህ እውነት ፍቅር ከያዘሽ እኮ መራቅ ነው እንጂ ያለብሽ ከሱ ጋር ዴቱ ዴ እየተገናኘሽ ሊያገረሽብሽ ነው። ደግሞ እንደዚህ አይነት አማርኛ የለም አይደል? የለም። ሲጀምር ምን ሊያደርግለት ነው እሱ? ፍቅረኛ እያለችው አንቺ ጀስት ጓደኛ ምን ሆይ እንዴ? እንደዛ እነማሄ አሉ። እነማሄ አሁን በቃ ምንድን ይሄ ገና ከቡታጀራ ከልጅነት ጓደኛሞች ነበሩ፣ ማሄ ማለት ነው። ከዛ ውጭ የሉም። ለምሳሌ አሁን ሶስና በጓደኛም ብትሆን በዚህ አይነት ቦታ ቅመሟ አትጠረጥራትም። ግን ደግሞ አንቺ እኮ አፈቅረዋለሁ ብለሻል አይደል እንዴ? ኩዌሽን ይፈጥርባታል እኮ ቅመሟ። ሲጀመር የማይሆን ነገር ነው። እንደዚህ አይነትም አማርኛ የለም ማለት ነው። ሶ የወንድም እንደዚህ አይነት ነገር ሴት ቤስት ጓደኛ ምናምን ማድረግ ጥሩ ነው ብዬ አላስብም። ደግሞም ጥሩም አይደለም ማለት ነው። ሶ አብሳላት እህታችን ይሄ ሁሉ የእውነት ትክክለኛ ፍቅርሽው ከሆነ ጭራሽ ከሱ መራቅ ነው ያለብሽ። ያንቺ አይሆንም አይደለም። እሱ ሲደሰት እሱ የሆነ ነገር በቃ አለ አይደለም፣ የእሱ ደስታ አንቺ ሊያስደስትሽ ይገባል። ትክክለኛ አፍቃሪ ከሆንሽ ማለት ነው። አንቺ ይኸው ስላላፈቀርሽው ነው ጓደኛ አድርገኝ የምትዩ። ደግሞ እንዳስገባኝ ያስወጣኝ ምን አይነት አማርኛ ነው? አንደኛ እሱ አፍቅርኝ አላስጀመረሽ አይደለም፣ ለስራ መጣሽ። አንቺ ደግሞ ያው ጅብ በቀደደ ውሻ ይገባል ነው የሚባለው። በዛ ገባሽ፣ አልተሳካልሽም። እንደዛ እንደ ሌሎቹ መስሎሽ መሰለኝ ብሩክ እንደዚህ ትሪት ሲያደርግሽ ምናምን። እኔ እንጃ ትሪት ማለት ምን ማለት ነው? እኔ አልገባኝም። ማለት አሁን እንደ ሌሎቹ ሰዎች በሪስፔክት ነው የሚያወራው ብሩክ፣ ያለ ማስቀየም የሆነ ይሉንታም አለበት ከውስጡ መጥፎ ነገር እንዳይወጣው ላለማስቀየም የሆነ በሪስፔክት ያወራል፣ ትንሹም ትልቁ ማለት ነው። ይሄ ደግሞ እሷ አይታጣቅም ይሁን አናይዶን ነው ይህን ያክል ሞኝ ያደረገችው ማለት ነው። በፍቅር ጥሏለሁ ብላ ማለት ነው። ወይኔ በላቸው። አይ ሴቶች እኮ የእውነት በጣም ምን እንጃ በቃ ሰልፎሾች ነን። የራሳችን ስሜት ነው የምናስቀድመው ማለት። አሁን እሱ የሷ የጠራትን ፐርፐዙ ነግሯታል አይደለም? እንዴት ታዲያ ፍቅር ውስጥ ገባለች? ወድጅ አይደለም ሬዲ ፍቅር ይዞሽ ይሆን ይችላል። ይሄ በሽታ ነው እንጂ ፍቅር አይደለም። የኔት በሳምንት ፍቅር ይዛ የትኛው ፍቅር ነው እንዴ? ሳምንት፣ ወራት 5 6 ወር ሊወስድባችሁ ይችላል እኮ ያውም ዴይ ቱ ዴይ ካልተገናኛችሁ ማለት ነው። ኮንቨርሴሽን የምትደራረገው ነገር ከሆነ ሊይዛችሁ ይችላል። እናንተ 7 ቀን አልሞላቸውም አይደል? ሜቢ አይሞላቸውም 7 ቀን። ከዚህ በፊት አይተዋወቁም። እንግዲህ ፍቅር በፍቅርማ አትቀልጂ፣ የምር በፍቅር አትቀልጂ እህቴ። አሁንም ይሄንን ህመማ ሳይገባ ከቅመሟ ያለሽን ነገር ማስተካከል የነበረብሽ አሁን አልነበረም። ነገሩ ረፍዷል። አሁን የምር ረፍዷል። ኦዲየንሶችን ከሱ ቅመሟ ይቅርታ ጠይቂ ነበረ እያሉሽ የነበረው ላይቭ ላይ ማለት ነው። ታይ ሰጣ ገባት ትግቢ ይቅርታ ጠይቂያት፣ በእኛ ፊት ናስቀየምሻት፣ በእኛ ፊት ይቅርታ ጠይቂያት ነበረ ያሉሽ አይደል? ግን አንቺ እሷ ራሱ ቤቷ ድረስ ጠርታሽ ስለ ሁሉም ነገር ይቅርታ ማለት ሲገባሽ ጀስት ጓደኛ አድርግኝ ናልሻት።
ይሄ ምን ይባላል? ሰልፍሽ ይባላል። ሁለቱም አልተቀበሉሽም። ባይዘው ዛሬ ልክ ልኩ ነግሮሻል እንደማይሆን ከሱም ህይወት እንድትወጪ ቅመሟም ይቅርታ ጠይቂ ብሎሻል። ግን ተብለሽ አልነበረም ይቅርታ የምትጠይቂው እውነቱ ለመናገር ማለት ነው። ትክክል ስላልሰራሽ ማለት ነው። አንደኛ በጥፊ መማታትሽ፣ ሁለተኛ ወርዶችሽ፣ የሰውን ሰው አፍቅረሽ ማለት ነው። ይህ አፍቅረሽ ባይባልም ያዋላ አይደለ እየዋለ እያደረ አፈቅረዋለሁ በሚለው ነው እንጂ ቶሎ ፍቅር ይዞሻል ብዬ እኔ አላስብም። በዛ ላይ ሀሳቢ ሆንሽ የእሱ መጨነቅ ምናህል ማሰብ ምናምን ሆነሽ ተገኘሽ። ሴት ልጅ ግን እንደዚህ አትሆኑ ሴቶችዬ። መነግራችሁ ነገር ቢኖረኝ ማርያምን ሴቶችዬ እንደዚህ አትሆኑ። በቃ ራሳችሁን በቃ አለ አይደለ ፕሮቴክት ማድረግ አለባችሁ። ራሳችሁ ናችሁ። ነገ ትዳር ትይዛላችሁ፣ ልጆቻችሁ ትወልዳላችሁ ምናምን ነገር ማለት ነው። ፍቅር ቀላል አይደለም። ማፍቀርም መፈቀርም ማጫት አይደለም። ለምን አፈቀርሽው አይደለም እያልኳት አይደለም። መብቷ ነው። የፈለገችው ማፍቀር መብቷ ነው። ግን የምታፈቅሩትን ሰው ባክግራውንዱን ማየት መቻል አለባችሁ። አንዳንዴ ፍቅር የእውነት ስትገቡ በጣም ነው እንትን የሚለው የሚደብረው። የዛን ሰው ባክግራውንድ ሳታውቁ ትገባላችሁ። እምነቱ ምንድን ነው? ፍቅረኛ አለው ወይ? ባለ ትዳር ነው ወይ? ልጅ አለው ወይ? ሚስት አለው ወይ ብላችሁ ሳትገቡ ገብታችሁ ዝፍቅ ትላላችሁ። ከዛ መውጫችሁ ጠባብ ይሆናል። ስለዚህ ሴቶችዬ ባካችሁ